እነዚህ መኪኖች ማስታወቂያ ለማስተዋወቅ ያ ቆይ ቤቲ እና ለማስተዋወቅ እነዚህን ትላልቅ አርቲስቶችን ተጠቅመው መጥተው ሲያሰሯቸው ጋይስ እኔ ያልገባኝ ነገር ይሄንን ነገር እነዚህ ሴሌብሪቲዎቹ በተለይ ሰራዊት ፍቅሬ ትላልቅ አርቲስቶች ያውቁ ነበረ ዲል ነበራቸው ጋይስ በጣም ለራሴ ግራ የገባኝ ነገር ምክንያቱም እንዴት ነው አንድ መኪኖቹ በአጠቃላይ ኪራይና የቻይና መኪኖች ናቸው ጋይስ የቻይና መኪኖች ናቸው ኪራይና የቻይና መኪና አምጥቶ እንደዛ አፍስሰው ሲያሳዩን እነዚህ ሰዎች ጅቡቲ ድረስ ሄደው ይሄው ይሄ አንደኛው ባለ ሁለተኛው ማስታወቂያው ላይ በጣም ነው እኮ የሚያስቅ ሁለተኛው መኪና ለሚሸጠው ሰው ልናስረክብ ነው ሲሉ እዛ ደረጃ ሲሄዱ ይሄን ሁሉ ነገር አያውቁም ምክንያቱም ሰራዊት ፍቅሬ ላይክ የሚሊየን የሚቸግረው ወይንም ደግሞ በሚሊየን የሚያጣ ሰው አይደለም በእርግጠኝነት ምክንያቱም ብዙ ነገር ያለው ሰው ነው በዚህ ደረጃ ሿሿ እሱ ተሰርቶ ነው እነሱ ወይንስ እነሱ ናቸው ሿሿ እኔ ይሄ ነገር ግልጽ አልሆነልኝም እናንተ ግልጽ ሆኖላችኋል እና በጣም ለራሴ ነገርኳችሁ የሰራዊት እግዚአብሔር ምስክሬ ነው ለሰራዊት በጣም ነው በቃ የተናደድኩት ማለት አይገባውም እና ይሄንን ነገር ፈልጎት ነው የገባበት እሱ አስቦታል ይሄን ነገር አያውቅም ነበረ አያውቅም ደግሞ እንዳትሉ ጋይስ እንዴት ነው ዲሉን አይተን ተስማምተን አይተን ምናምን ነው ማስታወቂያ የተቀበልነው ብሏል እንዴት ነው ካምፓኒ ተከራይተው ያመጡትን መኪና የኛ የፊንቴክ መኪና ነው ሲሉ ያመኗቸው አሁን እኛ አናቅም እኮ እኛ እኮ አሁን የሰማነው ህዝብ አሁን የሰማው ተከራይተው እንዳመጡት ጋይስ እነሱ ፎርማቸው ላይ ወይም ደግሞ ዲል ሲያደርጉ ምንም ነገር አያውቁም ቤተሰብ በጣም ኃይለኛ ሻሻኮ ነው በጣም የሚዘግነን ሻሻኮ ነው እንግዲህ አስቡት ያ ሁሉ መኪና እኔ እኮ የሀገሬ ልጆች ወሬ ያነሷል ጨዋታን ያነሷል እንግዲህ አትደቁ ድንጋይ ወርወርባችሁ ሲወርወርባችሁ ሁሉም የራሱን ሀሳብና የራሱን ግምት ይሰጣል ጨዋታው እንደዚህ ነው ምን ተፈጠረ መሰላችሁ እኔ ልንገራችሁ ስለራሴ ነው የምነግራችሁ ጋይስ እግዚአብሔር ምስክሬ ነው እኔ አሁን ይኸውላችሁ ወይ እንደዚህ ስለሆነ ሀብትን ስላደረገ ላወራ ምናምን ፈልጌ ሲሆን እኔም የመጣውን ነገር ልንገራችሁ ስም ብላችሁ ሳቁ መንሱር ያው ጀለስ አይደለም ከመንሱር ጋር መንሱር እግዚአብሔር ከስር ያውጣክ እስር ከድንገተኛ ሞትና ከድንገተኛ እስር መድኃኒዓለም ይጠብቃችሁ ጋይስ ሳታስቡት ቤታችሁ ተቀምጣችሁ ፖሊሶች መጥተው አንዴ ለጥያቄ ትፈለጋላችሁ ተብላችሁ ጣቢያ ሄዳችሁ በዛው መቅረት ሃይስዌር ጋድ ጋይስ በጣም ከባድ ነው ይሄንን እውነቴን ነው የምላችሁ እንደ ቀልድ ምናምን ሳይሆን የቁም ነገር አይ መጣሽ ልጄ በኪዳነ ምሕረት ልጄ ዘላል ትገባላችሁ ነበር እዚህ ጋር ምን ኤቢሲ ያላትም ኤቢሲ አላት እሺ ኤቢሲ ቁጭ አምጣልሻለሁ ችግር የለውም እናታልሻለሁ ውስጥ መኝታ ቤት ነው የነሰራዊትን እኔ ሰራዊት ገንዘብ ያሳስተዋል ወይም በገንዘብ ተሳስቶ እንደዚህ ያደርጋል ብዬ ለቅንጣት የሚያህል አላስብም አስቤውም አክሴፕትም አላደረኩትም የሆነ ግን የተፈጠረ ነገር እንዳለ ይገባኛል ግን ልንገራችሁ ምን እንደተፈጠረ ልክ ሁላችንም የምንፈልገው ነገር አለና መንሱር ያው ጀለስ አይደለ አቤት አደባባይ ባይዘው ቴክስቱ ምናምን ቮይስ ምናምን አለ ያልኩት ማለት ነው መኪናውን ልክ እንዳየሁት የመጀመሪያ ቀን እንትን ደወልኩለት ልክ ይሄን ነገር እንዳየው ማለት ነው ደወልኩለት አላንሳለኝ ቮይስ አደረኩት ይሄ ነገር በጣም ነው የሚገርመው በጣም የሚገርም እድል ነው 950 ሺህ ብር በጣም አሪፍ ነው እና በቃ መንሱሬ በአንተ በኩል እኔ 1-2 መኪና ወስዳለሁ እግዚአብሔር ምስክሬ ነው ቮይስ አለ ጋይስ እግዚአብሔር ቢሃሽ አትበሉ እንግዲህ እስኪ ቤተሰብ ሌላውን ተውት እኔ ራሱ ያልኩትን ነው የምነግራችሁ እኔ ራሱ ያልኩትን ስለራሴ ነው ያወራኋችሁ ያለው እና እንዴ መንሱሬ በቃ ይሄንንማ እኔ ራሱ በዚህ ባንተ በኩል እንደዚህ መኪና ወስዳለሁ እንዴ በጣም አሪፍ ዋጋ ነው በጣም ነው የሚገርመው ምናምን ነገር ስለ አዎ ብልቾ ትክክል በጣም አሪፍ ነው ምናምን በጣም አሪፍ ነው አሁን ምንም ችግር የለውም በቃ አሁን በሚቀጥለው አዳማ እንሄዳለን ምናምን ብሎ ጋይስ የመጀመሪያው የሆነ እዚህ አይ ቲንክ እንትን ፕሮግራም ነበራቸው ፍሬንድሺፕ ፕሮግራም ነበራቸው ፍሬንድሺፕ ነው የመጀመሪያው ፕሮግራማቸው የት ነበር ጋይስ የት ነበረ በእናታችሁ ንገሩኝ
ማሬ በሰላም ነው። በነገራችን ላይ አጠገቤ ነው ስልክ አብሽን በከፍሽ ጥሩ ነው። እና ባይ ዘ ዌይ ያው ውሸት ነው ምናምን እንዳትሉ ያወራ ነው ቮይስ ብሏል። እኔ ያልኩት የላኩለት ማለት ነው ያወራ ነው ከመስር ጋር። ከዛ አረ በጣም በአሪፍ ዋጋ እንዴ እኮ በጣም እኔ ወስጄ ራይድ አሰራበታለሁ እና መስር ምናምን ስለው በቃ በሚቀጥል አሁን የአሁኑ ዙር አልቋል በሚቀጥለው ዙር አስጭነን ስንገባ ትወስጃለሽ ምናምን ነገር አለኝ። እሺ ምናምን ነገር አልኩትና የመጀመሪያው ሁለተኛው ዙር የት ነበር? ፍሬንድሺፕ ነበረ ጋይስ ፕሮግራም ያስመረቁት የት ነበር? የሆነ ቦታ ብቻ ፍሬንድሺፕ ተጋበዝኩኝ፣ ጠራኝ ማለት ነው አልኩኝ። ከዛም ደውሎልኝ የአዳማውን ትመጫለሽ አለኝ። እኔ አዳማ አልመጣም አልኩት። ጌታ ምስክሬ ጋይስ ግን መኪናውን መግዛት በጣም ፈልጌ ነበረ። ከዛም እየደወልኩኝ በምጠይቀው ሰዓት ፈቃደኛ አይደለም መስሬ። እግዚአብሔር ይስጥክ መስርዬ፣ እግዚአብሔር ይስጥክ። እናቴ ትሙት። ምክንያቱም እስኪ ቤተሰብ አስባችሁት አንድ አይጠይቃችሁ እኔ በዚህ ደረጃ ሚዲያ ሴት ነኝ። በዚህ ደረጃ ያመንኩት ለምንድን ነው? እነዚህ ሰው የሶሻል ሚዲያ ሰዎች ስለሆኑ አርቲስቶች ስለሆኑ ሞር መስሩም ስላለ በጣም እርግጠኛ ነበርኩ። በየቤቱ ደግሞ ስንት ሚስኪን በጣም ስንት የዋ የቸገረው በተለይ ይሄ የኩላሊት ዳይሌሲስ እያደረገ ብሩን ዝም ብዬ እያወጣው ሰምታችኋል። የዚህን ሰውዬ ታሪክ እንትና ማን ደርሲሳ ይሄ የሚያጋልጠው ሰውዬ እሱ ሲያወራን የሰማሁትና በጣም የሚገርማችሁ ነገር ጋይስ የአንደኛው ታሪክ ሰውዬ በጣም ነው የሚያሳዝነው። ዳይሊሲስ የሚያደርግ ሰው ነው፣ ኩላሊቱን ህመምተኛ ነው እና ያው ብሩን እያወጣ እያለቀበት ስለሆነ ቢያንስ መኪናውን ተገዝቶ መኪናውን ራይድ አከራይቶ ከዛም ዳይሊሲስ ሊያደርግ ማለት ነው ያስቀመጠውን ብሩን በአጠቃላይ አውጥቶ ለመኪናው ከፈለ። የ60 ዓመት አዛውንት ምናምን ናቸው። በየቤቱ ደግሞ ስንት አለ። ሬዲዮ ላይ የደወሉ ሲያወሩ ሰምታችኋል። 4-5 ልጆች ያሏቸው አንድ ሰነይት እና 4-5 ማሪ 4-5 ልጆች ያሏቸው ሰዎች ማለት ነው። ቤታቸውን የሚያስተዳድሩ አባቶች አቋራጭና ርካሽ የሆነ ነገር ነው ተብሎ ሞር ደግሞ ስምና ዝና ያሏቸው ሴሌብሬቲ ስምና ዝና እኮ ባይኖራቸው በማይታወቅ ሰው እኮ ቢሆን ኑሮ ሰው እኮ እምነት አያገኝም ጋይስ፣ አያምንም እኮ አምኖ አያደርግም። እንኳን አይደለም ነገርኳችሁ በየቤቱ ያሉ ሶሻል ሚዲያ የሚጠቀሙ ሰዎች እኔ ፐብሊክ ፊገር ነኝ ብዬ ማስብ ሰው እንኳን ይሄን ያህል አምኜ ልክፈል ብያለሁ፣ ሀሳብ ጠይቄያለሁ፣ መስሩር ጋር ገብቼ መኪና ልውሰድ ብያለሁ። ግን እግዚአብሔር ይስጠው አዳይ ምንም ነገር አላለኝም። እንደውም ምንድነው ስሙ ጥሩልኝማ፣ ስሙን ጥሩልኝ ጋይስ፣ ስሙን ጥሩልኝ። የአዳማውን ነይ ምናምን ብሎ ነበረ። ስለዚህ በየቤቱ ስንት የተበሉ ወገኖች አሉ፣ ስንት ሚስኪን፣ ስንት ጉሮሯቸው የተዘጋ፣ ስንት አሁን ቢያለቅሱም ቢታሰሩ ምንም ቢሉም ብሩ እኮ አይመልስላቸውም። ወደ 600 ሚሊዮን ብር ነው ጋይስ የፈሰሰው የወሰዱት። 600 ሚሊዮን ብር የት ነው ያለው? ይሄ ብር አሁን እነሱ እጅ ነው ያለው? ሰውየው ጋር ነው ያለው? ማን ጋር ነው ያለው? ይመለስላቸዋል ለሰዎቹ? ይሄ ከባድ ማጭበርበር ነው። በነገራችን ላይ ከዚህ በኋላ በጣም ተጠንቀቁ፣ በጣም ተጠንቀቁ። ስፔሻሊ ዝምና ዝና ያላችሁ ሰዎች አቋራጩን አገኘን፣ ሚሊዮን ተከፈለን፣ አምባሳደር ሆንን፣ እንደዚህ ሆንን ብላችሁ የአምባሳደርነት ማዕረጉን እና የ2 ሚሊዮን የ3 ሚሊዮን ብር መከፈሉን እንጂ ከበስተጀርባ የሚመጣውን የገንዘብ ነገር ቢሊየን ነው። ማርያምን ሶፊ እግዚኦ ማርነ ክርስቶስ የሚመጣውን ነገር የለም። ከህግና ከህግ የሚያመልጥ ማንም የለም በዚህ ዘመን። ስለዚህ ከኋላችሁ ያላችሁ ሰዎች እግዚአብሔር ምስክሬ ነው፣ ተጠንቀቁ። በተለይ ስምና ዝና ያላችሁ አምባሳደር ሆናችሁ ስትባሉ ለለለለ ብላችሁ የምትመጡ ሴሌብሬቲዎች እግዚአብሔር ይሁናችሁ፣ አጣሩ፣ በደንብ አጣሩ። ምክንያቱም በዚህ ሁኔታ በዚህ ሂደት እየተጣራ በጣም ብዙ ሰዎች ጋር እየተደረሰ ነው እንደምንሰማውና እንደምናየው ከሆነ። ስለዚህም እግዚአብሔር በዚህ ጉዳይ በራችሁ እንዲንኳኳባችሁ አያደርግባችሁ። እግዚአብሔር ይጠብቃችሁ የሀገሬ ልጆች። በተለይ ደግሞ ስንት ዓመት አንዳንዴ ማለት ነው ቢሊዮን 1.7 ቢሊዮን ብር እኮ ነው ጋይስ። ታዲያ የት ነው ያደረጉት ይሄን ሁሉ ብር? 8 ሚሊዮን ብር ኦኬ፣ እሺ ለመኪና ላላቸው ሰዎች ሰጡ። በመጀመሪያ ደረጃ ማስታወቂያ ከሰሩ ጊፍት እንዴት ይሰጣል ጋይስ? ጊፍት እኮ አይሰጥም። ማስታወቂያ ከሆነ የሰሩት እነዛ ሰዎች መኪናውን በጊፍት ነው አይደል የሰጧቸው። ኃይለኛ ሻሻ እንዳለ እኮ ህዝቡ ያልገባው መጀመሪያ ላይ ለህዝቡ የሚያስረዳው ሰው ጠፍቶ ነው እንጂ እኮ ኃይለኛ ሻሻ እኮ ነው ጋይስ። እነሱ አሜኒታ እንዲኖራቸው ነው። አንድ ሴሌብሪቲ አንድ አርቲስት
ስራ ሲሰራ ገንዘብ ነው የሚከፈለው እንጂ ስጦታ አይደለም የሚሰጠው አይደል? ስጦታ አይሰጠውም። ስጦታ በሚሊዮን ብር ስጦታ ነው የተሰጣቸው እነዚህ ሰዎች። ወይስ እግዚአብሔር ይሁናቸው። በእኔ እውነት ለእንትና ነው በጣም ያዘንኩት፣ ለሰራዊት ፍቅሬ ነው ያዘንኩት። እግዚአብሔር ሰርሺ በጣም ነው የምንወድ የምናከብርክ፣ ሁሉንም እንወዳቸዋለን እናከብራቸዋለን። ግን ሰራዊት በጣም ያሳዘነኝ። ከህግ የሚያመልጥ ሰራዊትም ሆነ ማንም ከህግ የሚያመልጥ የለም ጋይስ። ቀጣይ ተረኛ እኔም ልሆን እችላለሁ አይታወቅም። የሆነ አምባሳደር ልፈለግ እችላለሁ። መድኃኒዓለም አባቴ ጋይስ እግዚአብሔር ነው የምላችሁ። ይቺ ከድንገተኛ ስርና ከድንገተኛ ሞት እግዚአብሔር ይጠብቃችሁ። ይሄ ምርቃት ቀላል አይደለም፣ እንደ ቀልድ አትዩት። እግዚአብሔር ምስክሬ ነው። ስመርቃችሁ አሜን ሊያሾ ብላችሁ ተቀበሉ። ከድንገተኛ ሞትና ከድንገተኛ ስር ለጥየቃ ትፈለጋላችሁ ወይንም ነው አንዴ ጥየቃ አለ ተብላችሁ ዘው የሚያስቀሯችሁ ነገር በጣም ነው የምታስፈራኝ። ኧረ በስመ አብ እንዴት እኮ እንደምትዘገንን። ለጥየቃ ነው የምትፈለጉት ወይንም ደግሞ አንዴ ተጠይቃችሁ ቃላችሁን ሰታችሁ ትመለሳላችሁ ይሏችሁና እንደ ቀልድ 4 ወር 5 ወር 3 ወር ቁጭ በሉ። ከባድ ናት ጋይስ እና በጣም ነው የምፈራት። በጣም ነው። በነገራችን ላይ ሉላ እኮ ትለያለች። ሉላ በጣም ደስ የምትል እኔ በጣም ነው የምወዳት። ሉላና ኤሚን በጣም ነው የምወዳቸው ታውቃላችሁ። እና ሴት ልጅ ብልሃተኛ ናት የሚባለው ነገር እኮ ልጄ አንቺ ኬኳ የምትባይ ልጅ ተይኝ በእናትሽ። ሴት ልጅ እኮ ብልሃተኛ ናት፣ ታስተውላለች ጋይስ። ወንዶቹ ግን ምንድን ነው እንደዚህ ያጭበረበራችሁ? እኔ እኮ እሺ ሌሎችን ተውት ጋይስ። ሰራዊት ፍቅሬ እኮ በጣም ሀብታም ነው። እንዴት ነው ሚሊዮን የሚያታልለው? እንዴ ብዙ የሚያውቅ ሰው ነው፣ ብዙ ያለፈ ሰው ነው። እንዴት በእነዚህ ኩሾች ይጭበረበራል? ወይ የምሬን እኮ ነው። ሌሎቹስ እሺ ምናልባት ይሄ ቁጥሩ ሚሊዮኑን ቢሊዮኑን ምኑ ስለማያውቁት ሊሆን ይችላል። ለሰራዊት ጋይስ ይሄ እንደ ስሙም እንደ ክብሩም እንደኖረበትም ሚሊዮንና ምናምን ቢሊዮን ለሰራዊት የሚያስደነግጠው ሰው አይደለም። እንዴት አድርገው ነው ሰራዊት ፍቅሬን ሻሻ ያደረጉት? ይሄ ነገር ላይ እንዴት ነው? በጣም ከባድ እኮ ነው ጋይስ። ለማንኛውም ከዚህ በኋላ ይኸውላችሁ ደግሞ እናንተ ሶሻል ሚዲያ ላይ ያላችሁ ሰዎች ወይም ደግሞ ህዝቦች የምትመለከቱ የሆነ ማስታወቂያ ሲመጣ ሰፋ አትበሉ። እከሌ እኮ ነው የሰራው አትበሉ። ምንድን ነው የሚለውን መጠየቅ ለመዱ። መጠየቅ ለነገሩ አትችሉም። እናንተ ሶሻል ሚዲያ ላይ የምትጠቀሙ ብዙሃን ኢትዮጵያኖች ስድብ እንጂ መብታችሁንና ግዴታችሁን መጠየቅ አትችሉበትም። የሆነ ሰው ብቻ ሶሻል ሚዲያ ላይ በጣም ክብርና ዝና አለው ተወዷል ምናምን ስትባሉ ነው ስትባሉ እያላችሁ እንደ ሰርጀሪ ገርዳሚዎች መሄድ ነው የምትችሉት።